ሰላም ቤተሰቦቼ እንዴት ናችሁ? እስቲ አንድ ነገር ማውራት ፈልጌ ነበር። ያው ሰሞኑን ሚዲያ ላይ ወጥተዋል። ፌቨን ላይ ደግሞ እሷ ያው አይታ ቻይና ውስጥ የሆኑትን 10 ውሾች ሰርቀዋቸው ሊበሏቸው ማለት ነው። ዘሴም ያውኛና 10 ውሾች ተሰርቀው ሄዱ። አይታችኋል። ያው እንትን ላይ ተሰርቀው ሄዱ። የሚገርመው ተመልሰው መጡ በግሩፕ ማለት ነው። የውሻን ታሪክ ስሰማ በጣም ማለት በፊትም አከብራቸው ወዳቸው ነበር። በተቻለኝ መጠን እንክብካቤ ላደርግ ሞክራለሁ። ጊዜን፣ ህይወቴን፣ ብዙ ነገሬን ሳክሪፋይስ አድርጌያለሁ። ምክንያቱም እነሱን ጥዬ ላለመሄድ ያው ግቢ ቤት ውስጥ መኖር ስላለባቸው ብዙ ጊዜ ያሳስበኝ ነበር ማለት ነው እነሱን ትቼ ላለመሄድ። በቀደም ደግሞ የሰማሁት የበለጠ እንዳከብራቸው እንደወዳቸው እያደረገኝ ነው። ውሻ ማለት በግሩፕ ነው የሚንቀሳቀሰው። በግሩፕ ነው። መንገድ ላይ አያቸው ነበር። ይጠባበቃሉ። ሲሄዱ ሁለት ሆነው ሲሄዱ አንዱ ኋላ ከቀረ ይሄኛው ቆሞ ይጠብቀዋል ማለት ነው። ዛሬ ሰው ልጆች ግን ምን እያደረጉ ነው? አንድ ደግሞ እስቲ ቲክቶክ ላይ ግቡና እዩት። በጣም በቃ ማለት እንስሳቶች እንዴት እንደሚከባበሩ እንዴት እንትን እንደሚሉ የሰው ልጅ ከእንስሳ በታች እያሰበ ባለበት ዘመን ማለት ነው። እና እነዚህ ውሾች አንዱ እንደውም ተጎድቶ ነበረ። ጀርመን ሺፐርድ አለች። እሱን እየጠበቁ አብረው ሲሄዱ እሱን እየጠበቁ በቃ ሰፈራቸው ደረሱ ማለት ነው። 7 ውሾች እንግዲህ በግሩፕ ደግሞ የተለያየ አይነት ነው። እንግዲህ ስጋቸው የተለያየ ነው መሰለኝ፣ ይጣፍጣሉ መሰለኝ። ትንሽ ትልቅ አድርገው አፕሬቲቭ አድርገው ነበር ሊበሉት ያሰቡት ማለት ነው። እና አንዳንዴ ሳስበው በእውነት እቺ ምድር ለሁላችንም ነው የተፈቀደችው። እኔ እሱ ብቻ አይደለም ግራ የሚገባኝ ቤተሰቦች፣ እሱ ብቻ አይደለም የሚገባኝ። ሰዎች ለሰዎች አንዱ የአንዱን ሰው ህይወት ሲቀማ፣ ትዳር ሲቀማ፣ ልጆችን ሲደበድብ፣ እንዳይኖር ሲያደርጉ ሳይ በጣም ነው የሚገርመኝ። በጣም መራር ሆነናል። በጣም በቃ እግዚአብሔር የሚባለውን ነገር ማናቅ ሰዎች መሆኑንችንን ነው እያሳየን ያለ ነው። እንኳን አይደለም እንደዚህ ተጠባብቀን ከአደጋ አብረን ለመዳን ስንሞክር አንዱን የወደቀውን ልናገዝ አይደለም። ምን እያደረግን ያለ ነው? አሁን ትልቁ ነገር ምንድነው እያደረግን ያለ ነው? አጠገባችን ላለ ሰው ቤተክርስቲያን ሄደን ማንን ግደልልን ነው የምንለው? አጠገባችን ላለው ሰው ምን አይነት አስተሳሰብ ነው ያለው? ጸሎታችን እኮ የማይሰማው በዚህ ነው። በነገራችን ላይ የእንስሳን ያህል እንኳን እኛ እርስ በርስ መደጋገፍ፣ እርስ በርስ እንትን ማለት አቅቶናል። ቅድም አይ ነበር ቲክቶክ ላይ ይውት ያልኳችሁ አዞ ቡችላ ውሃ ውስጥ ገብቶ አዞ በአፉ በዚህ በሚቆርጥ አፉ አውጥቶ ውጪ ያስቀመጠው ምንም ሳይሆን። እኔ በጣም ነው ማዝነው በእውነት። እኔ ጨካኝ ሰው ሳይ በጣም ነው ማዝነው። ካይናቸው ከምናቸው ያስታውቃል። እከሌ እንደዚህ ያደረገኝ ብሎ አሳዶ ለመግደል ግን በኋላ አሳዳጅ ከላይ ተሳዳጅ ከታች እንደሚሆኑ ያው የእግዚአብሔር ነገር ሁልጊዜ ታሪክን የሚቀይር አምላክ ስለሆነ ታሪክን ሲቀይር እናያለን። በጣም አዝናለሁ። ለማንኛውም